ባርኮት ወደ ቤት ተመልሶ መጥቷል። ፍቅር አዲስ ሰው ማለቴ ይዛ መጣለች። ላደይ የሆነ ተንኮል ያዘጋጀችላት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬ በአደይ ድራማ ተመልሰን መጥተናል። ለቻናሌ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ ሁኑ። ባርኮቴ ተመልሶ መጥቷል ወደ ቤት። ባርኮቴ ሲመጣ ዴብ ተናዷለኝ። እንዴ ባርኮቴ የት ሄድ ብሎ ነው? ይህ ቤት እኮ የባርኮቴ ቤት ነው እና ዴብ ምን ፈልጎ ነው ባርኮቴን ሲያየው መበሳጨት የጀመረው? በገንዛ ቤቱ ባይተዋር ሊያረገው ነው እንዴ ያስብላል። ነገሩ እንዲህ ነው። የባደይን እያበሳሰለ በነበረበት ጊዜ አሁን የባርኮት መምጣት አላስደሰተውም። ምክንያቱም በእጅ በግር ብሎ አደይን ለማሳመን እየሞከረ ነው ዴብ። ስለዚህ አሁን እሱ ከመጣ ከዚህ በኋላ አደይ ልቧ ወደሱ ደግሞ ድጋሜ ካመራ ብሎ ዴብ ተጨንቋል። ዴብ በራስ መተማመን ቢያጣም አደይን ማጣት ግን አይፈልግም። ባርኮቴ ወደ ቤት ሲገባ ሁለታቸው ተቃቅፈው ነበር ያገኛቸውና አላመነም አይኑን። አደይ ብሎ ስሟን ጠርቶ ዘወር ስትል ባርኮቴ እንደመጣየች። ለዛም ነው ዴብ እነሱ ሁለታቸውን ጥሎ ተበሳጭቶበት የባርኮቴን መምጣት ሲመለከት የሄደው። ባርኮትን ሰላም ብለው ተመልሳ ዴብን ለማጽናናት ሄደች። ይሄንን ነገር ሲያይ ባርኮቴ አልቻለ መነጋገር እንዳለባቸውና ማውራት እንዳለባቸው ያምናለኝ። ኪችን ሄዶ ሊለምናት ይፈልጋል። ስለሷ ያለውን ስሜት፣ ፍቅሩን፣ ፍላጎቱን እንዲሁም እስከዛሬ ድረስ የሷ ስሜት ከልቡ እንዳልወጣ ይነግራታል። እሷ ግን በፍጹም ቤዛ ቅር ይላታል። እኔን አትያዘኝ፣ ከዚህ በኋላ አንተ የቤዛ ነህ ትለዋለች። እሱ ግን በፍጹም አላደርገውም፣ ፍጹም ጥዬሽ ቢሄድም ላንቺ ያለኝ ስሜትና ፍቅር በፍጹም አልቀነሰም ይላታል። እሷ ግን ስለመጣችሁ ስለ ቤዛ ማውራት ትፈልጋለች። ቤዛ ለምን መጣች እዚህ ቤት? አንድ ላይ ለመኖርም አስበዋል ባርኮት ምን አስቦ ነው አደይን የሚለምናት? ፍቅሩን እንድትቀበለው ለምን ይጠይቃታል? ለምን ነው? ሁለታቸውን ምን ሊያደርጋቸው አስቧል? ከዚህ እየጠየቃት ነው። እሷም ከዚህ በኋላ ሁለታቸውን እንደ ወንድምነት ነው እንጂ በፍቅር እንደማትቀርባቸው ለሁለታቸውም እያስረዳች ነው። አደይ የራሷ ችግር ያለባትና እንዲሁም ይሄንን ችግሯን ለማራገፍ እየሰራች እንዳለች በተደጋጋሚ ለባርኮቴም ሆነ እንዲሁም ለዴብ ትነግራቸዋለች። እሱ ግን በፍጹም ይሄ ነገር የሆነው እሷ አንቺ ጥለሽኝ ስለሄድሽና በዛች ቅጽፈት ቤዛ መታ በፊት ጥያት የሄድኩት በእኔ ጥፋት እንጂ በእሷ እንዳልሆነ ስትነግረኝ እኔ ማመን ስላቃተኝ አንጀቴን ስለበላችሁ ነው እባክሽን እንጂ እኔ ባንቺ ተስፋ ቆርጬም አይደለም ይላታል። እሷ ግን በፍጹም ልትረዳው አልፈለገችም። ይሄ ማለት አደይ ተወደው ነበር ማለት ነው ባርኮቴን እንደምትወደውና እንደምታስብለት ለባርኮቴ ያሳያል። ባርኮቴ ታድሏል ማለት ነው። አደይ ከዴብ ይልቅ ባርኮቴን ትወደዋለች። ለዛም ነው አንተ ጥላህን ስትሄድ ልቤ ተሰብሯል ብላ ነገረችው። ስለዚህ ባርኮቴ ተስፋ ሳይቆርጥ አደይን ቢለማመጥና ቢለምናት የፍቅር ጥያቄውን እሺ ትለዋለች። አሁን ግን ዴብ በጣም ተናዷል። ዴብ ተናዶ ከክላሱ ገብቶ አደይ ግን ለማጽናናት እሱን በሄደችበት ጊዜ እባክሽ ፍቅሬን ተቀበይኝ ይላታል በድጋሜ። አደይ በፍጹም እንደማታረገውና ሁለታቸውም በወንድምነት እንጂ ሁለታቸውንም የፍቅር ጥያቄያቸውን እንደማትቀበላቸው ትነግረዋለች ለዴብ። ዴብ ግን በፍጹም ሊያምናት አልቻለም። ስብበት ያለችው አደይ ዛሬ አይሆንም ሁለታችሁም ወንድሞች ናችሁ የሚለውን ቃል መጠቀሟ አደይ ባርኮት ስለመጣ የተቀየረች መስሎ ታይቶታል ዴብ። ስለዚህ ባርኮቴ ስለመጣ አንቺ ተቀየረሻል ማለት ነው፣ ማለቴ የሱ ፍቅር አገረሸብሽ ይላታል። በፍጹም አይሆንም ዴብ፣ ሁለታችሁንም ማጣት አልፈልግም፣ እናንተ እኮ ናችሁ እዚህ ቤት እንድንሆን ያረጋችሁኝ እያለች ነው። በቃ ባጭሩ አደይ ባርኮቴን እንደምትወደው ያስታውቅባታል። ለዛ ነው ዴብን እኔ በፍጹም አልሆንህም እያለችው ያለችው። ስለዚህ ዴብም ገብቶታል። አንቺ አልፈልግም ያልሽኝ ላስብበት ብለሽኝ የነበረው ነገር በፍጹም ውሸት ነበረ። ስለዚህ ባርኮቴ ሲመጣ ሐሳብሽ ተቀየረ ይላታል። እሷ ግን ሐሳቧ በፍጹም እንዳልተቀየረና ሁለታቸውንም ከወንድምነት
ወንድምነት በዘለለ እንደማታያቸው ተነግረዋለች። እሱ ግን በፍጹም ተናዷለኝ። ባርኮት መምጣቱም አናዶታል። ባርኮቴ በመምጣቱ ምንድነው የተሰማ? ተከፍተሃልም አለችው። ነገር ግን ባርኮቴ የት ይሂድ ቤቱ ነው ስትለው ዴብ ተሰምቶታል። ይሁን እንጂ እውነቷን ነው አደይ። ዴብ እውነት መረጋጋት ይጎድለዋል ትንሽ። አደይን ከዚህ ቤት እንዲያስወጣት የመጣው አዲሱ ልጅ ማለት ነው። ቀማሹ ብየዋለው ስሙን። ይሄን ያልኩበትን ምክንያት ይገባችኋል ብዬ አስባለሁ። ከመምጣቱ 3 ሴት ቀምሷለኝ ማለቴ ስሟን ለማለት ነው። ስለዚህ ይሄ ሰው የመጣው አደይን ተግባብቶ በፍቅር አስምጦ ከዚህ ቤት ለመውሰድ ነው። አይ ፍቅር በጣም ደክማለች አደይን ከዚህ ቤት ለማስወጣት። ልጅ ከመምጣቱ ብዙ ነገር አድርጓለኝ አደይን። አረ ብዙ ሴቶችን እዚህ ቤት ያሉ ሴቶችን በሙሉ እየቀረበ በመሳመም ይሆን እንዲሁም ቆንጆ ናችሁ በማለት አንደኛ ነው። ፍቅር ይሄንን ልጅ ሰው ስትመጣ ለመጀመሪያ ጊዜ ሐሳቧና እቅዷ አደይን ከዚህ ቤት ለማስወጣት መጠቀሚያ ለማድረግ ነው። ስለዚህ ይሄ ልጅ የሆነ ፋይል ከሷ ጋር እንዳለውና እሱን ፋይል እንድታጠፋለት የሷን አንድ ስራ መስራት እንዳለበት አሳምነው ወደ ቤት ይዘው መጥተዋለች። ፍቅር ሰው ከሚያስባት በላይ መርዝ እየሆነች እየሄደች ነው። ጭራሽ የማትፈልጋቸውን ሰዎች ለማስወገድ ከውጭ በጓደኝነትም ወንድ ይዛ እየገባች ነው። ይህን ነገር ባርኮቴ ሲያየው ግን አልወደደውም። ባርኮቴ ለምን ወንድ ይዛ እንደመጣችና ማንነቱን ሲጠይቃት እዚህ ቤት እንደሚኖርና እንዲሁም ቤዛ ከዚህ ቤት እስካልወጣች ድረስ ይሄ ሰውም እዚህ ቤት እንደሚኖር እያስፈራራችው እየዛተችበት ነው። ከትልቅ ወንድምሽ ጋር ፉክክር መያዙ ለምን አስፈለገ? እኔ ታላቅሽ ነኝ፣ አንቺ ደግሞ ታናሽሽ፣ ከኔ ጋር ፉክክር አትያዥ ፍቅር እያላት ነው። እሷ ግን እንደ ቆብም አልቆጠረችው። በፍጹም አይሆንም፣ ለእናቴ ደውዬ ከመናገሬ በፊት ወይ ቤዛ ትወጣለች ወይ ደግሞ እሱ ከዚህ ቤት ይኖራል እያለችው ነው። ፍቅር ይሄን ልጅ አመጣችው ለራሷ ለጥቅሟ ነው እንጂ ሌላ ምንም አይደለም። ውጭ አርጋ ምን መስራት እንዳለበት ምን ማድረግ እንዳለበት ትነግረዋለች። ፍቅር ልክ እንደምታዩት ልክ እንደ እድሜዋ አይደለም ሐሳቧ። ይሄ ልጅ ከመጣ ጀምሮ የምትነግረው ነገር አደይን ቀርቦ እንዲሁም ደግሞ ባርኮቴና ዴብ ስለተጣሉ በመካከላቸው እየገባ ስለ አደይ መጥፎነት እንዲያወራቸውና ሁላቸውም ስለሷ ያላቸው ፍቅር ምን ብሎ መጥፋት እንዳለበት ትነግረዋለች። እሱ ግን አደይ ጥሩ ሰውና ቆንጆ ልጅም እንደሆነች ሰራተኛ ሆነች እንጂ ቆንጆ ናት፣ ውብ ናት። እንዴ ሰራተኛ ባትሆንማ እኔም አፈቅራት ነበር ይላል። አደይን ያየ ሰው በፍቅር ይወድቃል። እሷ ግን አይ እዚህ የመጣኸው ለስራ እንጂ ለሌላ አይደለም። የሰራኸውን ስራ ስጨርስ እኔም ያለኝን መረጃ አደልታለሁ። ሐሳባችን ከተሳካ ሁለታችንም ነፃ እንወጣለን ትለዋለች። ያዘችበት ፋይል ምን እንደሆን ባናቅም ልጁ ግን ስለተያዘበት ፋይል ሲባል ከአደይ ጋር ተግባብቶ የአደይን ነገር ለዴብ እንዲሁም ለባርኮቴ እየተናገረ እንዳለያይለት ስለተፈለገ ብቻ ሐሳቡ ተስማምቷል። እሺ ይሄንን ከሰራው በኋላ እንደምታጠፊልኝ በምን እርግጠኛ ልሁን ብሏት ነበር። እሷ ግን በቃ ይሄ ብቻ ነው የምፈልገው ብላ ተስማምተዋል። አደይ ጋር መሄድ አለብህ ተብሎ ወደ አደይ ክላስ ሲገባ ለሙ ተኝታ ነበረ። ለሙን ከተኛችበት እንደተኛች ይስማታል። እንዴ ቁንጅናዋም እያደነቀ ነበረ። ለሙ በጣም ተናዳ ከእንቅልፏ ተነስታ በጥፊ ነበር የመታችው። እንዴ ዛሬ ከገባ ስንት የመሰላችሁ በጥፊ የተመተው? ምን አስቦ ነው ልጁ? ጣህ ምን ልሰራ መጣ ትለዋለች። ፍቅር ወደ አደይ ልካይ ነው የፍቅር ጓደኛ ነኝ ይላታል። አይ በቃ ስርዓት የሌለ የሷ ጓደኛ ሆነ ነው ትለዋለች። ልጁ ግን ምን አስቦ ነው ከመምጣቱ 3 ሴት ባንዴ ለመሳም የቻለው? ይሄ ይመስለኛል የተያዘበት መረጃ ራሱ ሴቶች ጋር በተመለከተ ይመስለኛል። ምክንያቱም ከመድረሱ 3 ሴቶችን አረጉድ እኮ ነው። ስለዚህ ለሙዬ በጣም ስለተናደደች በጥፊ መተው ከክላሷ እንዲወጣላት ትጠይቀዋለች። ከቀመሰ በኋላ ወደ አደይ አምርቷል። አደይ ጋር ሄዶ ተመሳሳይ ተግባር ነበር የፈጸመው። ይሄ ባህሪው ግን ከማን ጋር ነው የሚያኖረው? በጣም ይንቀዠቀዣል። ባህሪው ያስፈራል። ምን ሊያደርግ እንደሚችል መገመት አይከብድም።
ያ እንደምታውቋት የሚያሞግሳት ወንድ እንዲሁም ጥሩ ቆንጆ እንዴ የሚላት ወንድ በጣም ደስ ይላታል። ይሄንን ነገር ግን እውነት ለመናገር ፍቅር ካልነገረችው ሊዲያ እንደዚህ አይነት ነገር መውደዷን በምን አወቀ? ሊዲያ ጋር ሄዶ እየደነሰች ነበረና ስትወድቅ ከምትወድቅበት አድኗታል። በጣም ነበር የተደሰተችው። አንኳኳ ማንግባቱና ለምን እንደመጣ ስትጠይቀው በሩ ክፍት ስለነበረ ነው፣ እንዲሁም እየደነሽ ስለነበረ በጣም ደስ ስላለኝ ነው የመጣሁት እያለ ያሞግሳታል። በዚህ ሞገሰው በጣም ተደስታለች አደለ? እሺ ድምፄን ግን ማንም ያምራል ብሎ ነግሮኛ አቅም እያለች ነው። ለዚህ እኮ ነው እኛ ሴቶች በምናየው ሳይሆን በምንሰማው እናምናለን የሚባለው። እሷን ካሞጋገሰ በኋላ ሀሳቡ ተሳክቶለት ብሎ ከቤቷ ወጥቷለኝ። እሷ ደግሞ በጣም ተገርማለች። የሚያደንቃትና የሚወዳትን ወንድ በጣም ነው ደስ የሚላት የምትወደው። ለዛም መሰለኝ ፍቅር የነገረችው። ፍቅር ከዚህ ልጅ ጋር ያላት ግንኙነት ፍሬንድ ብቻ ነው ነበር ያለችው ግንኙነታን። ነገር ግን ለወንድሟ ስትናገር እንጂ ይሄ ያሰበችው ህልሟን እንዲያሳካላት ያመጣችው ሰው ብዙ ነገር ሊጠይቃት ይችላል ከዚህ በኋላ። ነገር እንደከበደውና መስራት እንደማይችል ለፍቅር ይነግራታል። ዛሬ እኮ ሁለት ሴቶች በጥፊ እንደመቱትና ፊቱ ቲማቲም እንደመሰለ እየነገራት ነበር። ፍቅር ግን ታውቋታላችሁ፣ አጭር ሰው አይደለች። በጣም ከልቧ ብልጥ ናትና ትሰማዋለች። ጋመቱህ ማን የመታህ እያለች ትጠይቀዋለች። አደይ እንደመታችሁና እንዲሁም ለምለም እንደመታችሁ ይነግራታል። ስለዚህ አደይም መቅረብ ከፈለገ የአደይ ፍቅረኛ መሆን ካለበት አደይ እንድትወደው ከፈለገ የተረጋጋ ሰውና ከአደይ ልብ ውስጥ ማለቴ በአደይ ልብ መክበር መንገስ እንዳለበት ታስረዳዋለች። እናን ነገር ማድረግ እንደማይችልና እንዳቃተው ይነግራታል። ነገር ግን ፍቅር ብልጥ አይደለች። እንሺ እሰራዋለሁ የሚያስብለውን ነገር ሰጥተዋለች። በቃ የቱ ጋ ነው የመጡ ብላ ጉንጩ ስትስመው በቃ እሰራለሁ ብሎ ተስማምቷል። ሁሉን ነገር ሲያወሩ ግን ሊዲያ ከበር ላይ ያዳመጠቻት ነበረ። ሊዲያ ሁሉን ነገር ብሰማም ለፍቅር ግን እንዳልሰማች ምንም እንዳልተፈጠረ አክት ያደረገችባት ነበር። ነገር ግን ሊዲያ ሁሉን ነገር አዳምጣለች፣ ሁሉንም ሰምታለች። ምን ማድረግ እንዳለበትና እንዴት ካደይ መግባባት እንዳለበት ባርኮትን እንዲሁም ዴብ ጋር አለያይታ ቤት እንድትወጣላት እንደምትፈልግ እየሰማቻት ነበር። ነገር ግን አላስታወቀችም። ዛሬ ገና ሊዱ ጥሩ ስራ ስትሰራ ሁሉን ነገር ሰምታ እንዳልሰማ ነበር ያለፈችው። ቤዛ ኤላን አስክረዋለች። ለምን ኤላን አስክራ ከኤላ ጋር አብራድራ መታየት የፈለገችው ለምን ይመስላችኋል? ባርኮቴ ሲመጣም ሲነጋገሩ ስለሰማቸው ሳያዳምጣቸው ነው ያለፈው። ስለዚህ ለሙ የፈራችው ነገር እውነት እየሆነ ነው። ቤዛ ኤላን በጣም ነው የምታፈቅረው። ባርኮቴን ለመጠቀም ብቻ እንደቀረበችው ስታወራ ነበር ለምለም። ነገር ግን አሁን እውነቷን ነው። ኤላን ካሰከረችው በኋላ ወደ ምኝታ ቤት ይዘው ሄዳለች። ቤዛ ልብሱንም እያወላለቀችው በነበረበት ጊዜ ነበረ ለሙ የደረሰችው። ባርኮቴን ካለች ለምንድነው ኤላ ጋር ሄዳ ኤላን አስክራ አብረው ለማደር የፈለገችው? ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘውላችሁ። ባይ ባይ። መልካም ጊዜ